ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እጅግ በጣም ሰላም ነኝ። አይኖ ይሄን ሰሞን በጣም ጠፍቼ ነበረ። ለምን ጠፋሽ የት ሄድሽ ብላችሁ በውስጥ ሁላችሁም ለጠየቃችሁኝ ሁሉ እግዚአብሔር ያክብርልኝ። እንግዲህ መጥቻለሁ። ትንሽ አሞኝ ነበር፣ እግዚአብሔር ይመስገን አሁን ግን ተሽሎኛል። ምንም አይደለም፣ እየበረታሁ ነው። በእናንተ ጸሎት አልተለየኝም እና እህቶቼ፣ ቤተሰቦቼ፣ የዚዚ ቢዩቲ ፋሚሊዎች ሁላችሁንም እጅግ በጣም ነው የማመሰግነው። በውስጥ መታችሁ በኮሜንት በቴሌግራም ያፈላልጋችሁኝ የምታውቁኝም ሁሌ ተጨንቃችሁ የጠየቃችሁኝ እግዚአብሔር ያክብርልኝ። ዛሬ ደስ በሚል ቪዲዮ ተመልሼ መጥቻለሁ። እንግዲህ እስቲ ከንፈራችንን የጠቆረ የደረቀ ከንፈርን እያለሰለስን አንዳንድ ነገሮች እንድንጫወት ደግሞ አንዳንድ ጊዜ አንዳንድ ነገር መጥቶ እንደዚህ ኮርኮም ሲያደርገን ሲያማችሁ ምን ነው እረፍት ባሪያ ሀገሬ ብገባ የሚል ሀሳብ ይመጣልና አንዳንድ ያሰብኳቸውን ያቀድኳቸውን ነገሮች ከእናንተ ከቤተሰቦቼ ጋር እየተማከርኩኝ እስቲ ላጫውታችሁ በዛው ብዬ ነው። ትልልቅ ውሳኔዎችን በህይወት የምትወስኑት አንዳንዴ ድንገት ህይወት ከጥድፊያችሁ ከሱራችሁ ላይ አንዳንዴ ቆም አድርጋችሁ ግን የወደፊቱን እንድትወስኑ ያደርጋችኋልና እኔም ይሄ ነው የገጠመኝ። እንግዲህ እስቲ አንዳንድ ነገር ያሰብኳቸውን እየነገርኳችሁ። ከዚህ በፊት እኔ በጣም ብዙ ኪሳራ ደርሰውብኛል። ንግድ ነበር እኔ እዚህ እየኖርኩኝ አገር ቤት አንዳንድ ስራዎችንም ሰራ ነበርና በጣም ብዙ ኪሳራዎች ደርሰውብኝ ያውቃሉ። ግን እግዚአብሔር ይመስገን እየወደቅኩኝ የምነሳ አይነት ሰው ነኝ። እግዚአብሔር ከኔ ጋር ነው፣ እያስተማረኝ ነው የሚያሳልፈኝ በነገሮች ውስጥ። አሁን ግን ምንም የማትቆጩበት በጣም የምትወዱት በቢዝነስም ቅርስ ሊሆን የሚችል ዞሮ መግቢያ የሚሆናችሁ በተለይ ደግሞ እዚህ ገንዘብ ስትሰሩ በወር የሚመጣም ገንዘብ አለና ልክ ሀገር ቤት ገብታችሁ ግን ኑሮን ስትጀምሩ ምንም አይነት ነገር ካላስተካከላችሁ ወጪ ብቻ እንጂ በየወሩ ምንም አይነት ገቢ ከሌላችሁ በጣም ብዙ ሰው ተመልሶ ወደ አረብ ሀገር ተመልሶ ወደ ሌላ ሀገር የሚሰደደውና ወደ ሀገር ቤት የማይገባው ወስኖ ሀገር ቤት የሆነ ቅርስ የሆነ ስራ ቀድሞ ገንዘብ ጀነሬት የሚያደርግ ገንዘብ የሚያመነጭ ነገር ስለማያስቀምጥ ነው። እና ከኔም ልምድ አንጻር እንደዚህ አይነት ነገር ብታደርጉ በጣም ይጠቅማችኋል። ለእኔም ይጠቅመኛል። ዛሬ እኔ የምሄድበትን መንገድ ለእናንተ ለቤተሰቦች ያሳያችኋለኝ። እንግዲህ አንዱ ዛሬ ላሳያችሁ ከፈለኩት አንዱኛው ውሳኔ በአሁኑ ሰዓት አዲስ አበባ ያው እያደገች እየተለወጠች ነው። በዚህ ሰዓት የምታዩት ብዙ አይነት የቤት ግንባታዎች አሉና እስኪ የሚሆነንን የንግድ ቦታ ለንግድ ለሱቅ ወይም ደግሞ ለመኖሪያ የሚሆነንን አንዳንድ ነገሮች እስቲ ጓደኛዬን አቤልን እንጠይቀው። ሰላም አቤል፣ እንዴት አለ? እንዴት አለሽ? ደህና ነሽ ወይ? ረጅም ጊዜ እንግዲህ በኋላ ተገናኘንና እስቲ አንዳንድ ነገር ላማክርህ ብዬ ነበር። ጊዜህን ትንሽ ካልተሻማው። እሺ፣ በጣም ነው የማመሰግነው። ያው እንደምታውቀው አብዛኛው በውጭ ዓለም የሚኖር ሰው ወደ ሀገሩ መግባት ሀገሩ ላይ ቅርስ የሆነ ነገር ሀሴት የሆነ ነገር ማፍራት ይፈልጋልና በዚህ ዙሪያ ያሉ ጥያቄዎችን የምጠይቅህ እኔንም የሚረዱኝ እኔም የምፈልጋቸው በዙሪያ ያሉ ሰዎች ጥያቄዎች የሆኑትን ነገሮች ነው ዛሬ የምጠይቅህ አቤል። እንግዲህ ፊያ የሚሆንን ነገር ልባችን የሚያርፍበት አስተማማኝ የሆነ ነገር እንዳለ እናንተ ጋቃለውና እስቲ አንዳንድ ነገር እንድትለኝ ነው ወደ አንተ ብቅ ያልኩት። ካለን ትውውቅ አንጻር እንግዲህ አንተን ለመጠየቅ ወዳለሁ አቤል። እውነት ነው። በጣም ጥሩ። እንዳንቺ ካለ ልብ ጓደኛ ደግሞ ጥያቄ ሲመጣ በደስታ ነው መልሰው። እኔ ጥያቄዎች ልጠይቅ እንችላለሽ? ምንም ችግር የለውም በማውቀው። አመሰግናለሁ አቤል። እንግዲህ እነዚህ አሁን የምጠይቅህ ጥያቄዎች በዙሪያ ያሉ ሰዎች ጥያቄዎች ናቸው እና የኔም ጥያቄዎች ጭምር ናቸው። እነዚህን ጥያቄዎች ነው እንግዲህ ወደ አንተ የማቀርበው። እንግዲህ አብዛኞቻችን አገራችን ላይ ሀሴት ማስቀመጥ እንፈልጋለን። ተከራይቶ ሊሆን ይችላል ገቢ የሚያመጣ ወይ ኢንቨስት አድርገንበት የምንኖርበት ስንመለስ የምንኖርበት ሊሆን ይችላል። እስቲ በዚህ ዙሪያ አንዳንድ ነገር በል። በጣም አሪፍ። ያው ድርጅታችንን ግን ጥቂት ቢያውቁት ያንቺም አብረውሽ ያሉ ሰዎች ደስ ይለኛል። ምክንያቱም የድርጅቱ ፕሮፋይል ነገ ለሚገነባው ነገር ደግሞ ማስተማመኛች ነው። ድርጅታችን ቴምር ሪል ስቴት ይባላል። በ2010 ዓ.ም ላይ የተቋቋመው በ7 ዓመት ውስጥ 6 ሳይቶችን ያስረከበ አንጋፋ ድርጅት ነው። በእነዚህ 7 ዓመት 6 ሳይት አስረከበ ማለት በአመት ውስጥ ኦልሬዲ አንድ ሳይትን አስረክቧል ማለት ነው። ስለዚህ የዴሊቨሪ ኢሹ የሌለበት በጥሩ ጥራት የሚያስረክብ አንጋፋ ድርጅት ጋር ነው የመጣሽው። አንቺም ደግሞ የልብ ወዳጅ እንደመሆንሽ ለአንቺ የሚበጅሽን ነው የምጠቁመው። ስለዚህ እንኳን ደህና መጣሽ። የንግድ ሱቆች አሉ። ጥሩ ገቢ ከሚያስገኙት ውስጥ አንዱ እሱ ነው። ቦታው ፒያሳ ላይ ያውም አድዋ 00 ሲባል ሰምተሽ ታውቂያለሽ? 00 ማለት 00 ኪሎ ሜትር ነው እና በዚህ 00 ኪሎ ሜትር ላይ የአዲስ አበባ ብርት በሆነችው
የአዲስ አበባ መሰረት ከሚጀምርባት ወይ ልኬት በሚጀምርባት ቦታ ላይ ነው እንግዲህ ንግድ ሱቁ የሚኖረው። እንደምታውቂው መንግስት ኮሪደር ፕሮጀክቱን ሲጀምረው የጀመረው ከፒያሳ ነው። ፒያሳን አካሎ ሲጀምር እንግዲህ ምን ተደረገ? እዛ አካባቢ ላይ መርካቶን በዘመናዊ መልኩ ዲፕሊኬት ለማድረግ ሲመረጥ የተመረጠችው ቦታ ፒያሳ ነች። ስለዚህ ፒያሳ ላይ 4798 ካሬ መሬት ባንክ ገብቶ የነበረ በጨረታ ድርጅታችን ቴምር ሪል ስቴት አሸነፈ። ስለዚህም እዛ ላይ G+5 የምናስገነባበት ሞል ወይም ግራንድ ሞል ነው የሚሆነው። እንግዲህ ምን ያህል ግዙፍ እንደሆነ አስቢው። ኦልሞስት ኒርቱ 5000 ካሬ ነው። በዚህ ውስጥ ሁሉንም ፋሲሊቲዎች አሟላ ዘመናዊ ሞል ነው የሚሆነው። እንደው ለመጥቀስ ያህል 2 ቤዝመንት አለው፣ የመኪና ማቆሚያ፣ ኤሌክትሪክ ቻርጅ ስቴሽንን ጨምሮ ነው። በነገራችን ላይ አብዛኞቹ መኪኖች ኤሌክትሪክ ቻርጅ ስቴሽን እንደመሆናቸው ማለት ነው። ከዚህ ባሻገር ግን በየወለሉ 18 መታጠቢያ ቤቶች፣ 4 ሊፍቶችን፣ ተንቀሳቃሽ ደረጃዎችን እንዲሁም ደግሞ ዋተር ሪዘርቪየር፣ ስታንድባይ ጀነሬተር፣ ትራንስፎርመር፣ ሌሎችን ፋሲሊቲዎችን ያሟላ ነው። ሎቢዎች፣ ኮሪደሮች ያሉት ዘመናዊ ሞል ነው የሚሆነው። በዚህ ውስጥ ካሬዎቹ ተመሳሳይ ናቸው። 20 ካሬ ንግድ ሱቆች ናቸው። ዋጋው ላይ ወደኋላ አመጣበታለሁ። ነገር ግን ፒያሳን ስናነሳ እንደምታውቂው ምን አለ ንግዱስ እንዴት ነው የሚለው ደግሞ ወሳኝ ይመስለኛል። እና ከፊት ለፊታችን ከአዲስ አበባ ተርሚናል እየተገነባ ነው የሚገኘው። በአዲስ አበባ መስተዳድር የተያዘ ግዙፍ ፕሮጀክት አለ። ይህም የአዲስ አበባ ትልቁ ተርሚናል እዛው ፒያሳ ላይ ነው የሚገኘው። ይህም ብቻ አይደለም። ምን ታስበው ነው 18000 መኪና የሚያቆም የመኪና ተርሚናል እየተሰራ ያለው የሚለው ዋነኛው ጥያቄ ይመስለኛል። እና ምክንያቱም ከዚህ በኋላ መርካቶ በዘመናዊ መልኩ ዲፕሊኬት የምትደረግባት ቦታ ፒያሳ እንደመሆኗ ከዚህ በኋላ የሞሎች ሰፈር እንደመሆኗ በቂ መኪና ማቆም ያስፈልጋል። ስለዚህ እሱን ያማከለ ገበያ ስለሚያስፈልግ ያን ተርሚናል ደግሞ ወሳኝ ነው ብለን እናምናለን። እና ድርጅታችን ቴምር ሪል ስቴት ፊት ለፊት ጋር የሚገኘው የንግድ ተርሚናል ወይም ደግሞ የመኪና ማቆሚያ ተርሚናል እንዲሁ አለ ማለት ነው። እሺ፣ ያ ማለት ሱቅን ከነገበያው ማለት ነው? እውነት ነው። በነገራችን ላይ ያው ግንባታውን ቴምር ሪል ስቴት ነው የሚገነባው፣ ገበያውን ደግሞ ከተርሚናሉ ነው የምታገኘው። ስለዚህ ሱቅን ከነገበያው፣ ቆንጆ ቋንቋን ያወራሽው። ስለዚህ ሱቅን ከነገበያው አላችሁ ማለት ነው። በጣም ደስ የሚል ኢንተረስቲንግ የሆነ ነገር ነው እየነገርከኝ ያለው። ሌላው አንድ የምጠይቅህ ነገር እንግዲህ አሁን ስለ ሱቆቹ ነው ጥያቄ የሚሆነው። አሁን ብዙ ጊዜ ሰው ሱቅ ተከራይቶም ሊሆን ይችላል፣ ገዝቶም ሊሆን ይችላል። ምን ያተርፈኛል፣ ምን ብሰራበት ያዋጣኛል የሚል ጥያቄ ይኖርበታል እዛ ገበያ ሙል ላይ ማለት ነው። ስለዚህ አንተ ምን ትመክረናለህ? ምንስ ቢሰሩ የሚያዋጡ ነገሮች ይኖራሉ በተለይ ሱቁ ላይ? በጣም ጥሩ። የኛ የንግድ ሱቅ ወይም ደግሞ ዳይቨርስ እንዲሆን ነው የፈለግነው። ምክንያቱም አንድ ሰው መጥቶ በጎልድ ሞል ይባላል፣ በዚህ ጎልድ ሞል ውስጥ ምን አጥቶ ገጠመልኝ ልበል እንግዲህ። ምክንያቱም በዚህ ንግድ ሞል ውስጥ ምንም ነገር የሚያጡት እንዳይኖሩ ነው እኛ የምንፈልገው። ስለዚህ ዳይቨርስ የሆነ ፕሮዳክቶችን ነው የምንሸጠው። እንደመታደል ሆኖ ቦታው ላይ እንደሚታወቀው ፒያሳ የወርቅ ቤት ሰፈር ነው። የኛም ደግሞ እነዚህ የንግድ ሱቆች ከተበታተኑ በኋላ አብዛኞቹ የወርቅ ቤቶች አምባሳደር ሞል ነበር የገቡት ከዚህ ቀደም። እና ይህንን የንግድ ሱቅ ሽያጭ ስናወጣ ግራውንድ ላይ ባለ 10 ሚሊዮን የሚሸጠውን የንግድ ሱቅ 15ቱን ንግድ ሱቆች ባወጣንበት መጀመሪያ ቀን ውስጥ ወርቅ ቤቶቹን የያዙት። ስለዚህ ወርቅ ቤት ሊሰራበት ይችላል፣ ስቴሽነሪ ሊሰራበት ይችላል፣ ካፌዎች፣ ሬስቶራንቶች፣ ቡቲኮች፣ የተለያዩ ነገሮች ላይ መዋል ይችላሉ። ስለዚህ ለዚህ ብለን እኛ ያቀድነው የለም፣ ግን ዳይቨርስ እንዲሆን እንፈልጋለን። ምክንያቱም ሰው ፈልጎ ኮስሞቲክስን መገበያየት ከፈለገ ኮስሞቲክስ ገበያ እንዲኖር እንፈልጋለን። ሞባይል ከፈለገ ሞባይል ቤት እንዲሆን እንፈልጋለን። ሽፎን ቤት ከፈለገ ሽፎን ቤት እንዲሆን እንፈልጋለን። አረፍ ብሎ መዝናናት ከፈለገ ካፌ እንዲኖረው እናስባለን። ስለዚህ ደንበኞች ለፈለጉት አገልግሎት ሊያውሉት የሚችል የንግድ ቦታ ነው የሚሆነው። ነገር ግን ጽዳቱ ኳሊቲውን በጠበቀ መልኩ የሚገበያዩበት ኤሪያ ነው የምናደርገው። ኦኬ፣ በጣም ጥሩ። የምንፈልገውን ስራ መስራት እንደምንችል እና ስለ ህንፃው፣ ስለ ሎኬሽኑ አንዳንድ ነገር ብለኛል። እስኪ አሁን ደግሞ ያው የልብ ስር ስለሆነው ስለ ገንዘቡ፣ ስለ ዋጋው አንዳንድ ነገር ብለኝ። ትክክል። ቴምር ሪል ስቴት ከሚታወቅባቸው ነገሮች አንዱ በተመጣጣኝ ዋጋ ለደንበኞች ተደራሽ መሆን ነው፣ ኳሊቲውን በጠበቀ መልኩ ማለት ነው። ስለዚህ በጥሩ ኳሊቲ በአሪፍ ዲሊቨሪ ታይም እንዲሁም ደግሞ ተመጣጣኝ በሆነ ዋጋ ለእናንተ የምናቀርበው የንግድ ሱቅ ነው የሚሆነው። 4ኛና 5ኛ ፎቅ ላይ ጠቅላላ ክፍያው 3,900,000 ብር ሲሆን ዛሬ ላይ ወይም ቅድመ ክፍያው 900,000 ብር የሚከፍሉ ነው የሚሆነው 4ኛና 5ኛ ፎቅ ላይ ማለት ነው። 3ኛ ፎቅ ላይ ስንሄድ ጠቅላላ ክፍያው 4.2 ሚሊዮን ብር ሲሆን ቅድመ ክፍያው 1.2 ሚሊዮን ብር ነው። ወደ 2ኛ ፎቅ ላይ ስንሄድ ጠቅላላ ክፍያው 4.8 ሚሊዮን ነው። ቅድመ ክፍያው 1.5 ሚሊዮን ብር ነው። 1ኛ ፎቅ ላይ
ጠቅላላ ክፍያው 5.5 ሚሊዮን ብር ሲሆን ቅድመ ክፍያው ደግሞ 2 ሚሊዮን ብር ይሆናል ማለት ነው። ግራውንድ ላይ በሁለት አማራጮች በ7 ሚሊዮን እና በ10 ሚሊዮን ብር ያቀረብናቸው የንግድ ሱቆች ሲሆኑ ቀድሞ መክፈል የሚጠበቅባቸው 2.8 ሚሊዮን ብር ይሆናል ማለት ነው። ቀሪውን ክፍያ ቀስ ብለው በአንድ ዓመት ከ6 ወር ውስጥ የሚረከቡት ነው የሚሆነው። በነገራችን ላይ እንዲህ ያለ የንግድ ቦታዎችን ቴምር ሪል ስቴት ሁልጊዜ ቦታዎችን የሚያገኘው በጨረታ መሬት ባንክ ከገቡ ቦታዎች አሸንፎ ነው እና የጨረታ ቦታ ደግሞ አጥሮ እንኳን ማስቀመጥ የማይቻልበት ከመንግስት ኮማንድ የሚደረግ ቦታ ነው። ፒያሳ እንደመሆኑ ደግሞ ለገጽታ ግንባታ አድዋ 00 እዛ ጋር ስላለ በአጭር ጊዜ ውስጥ እንዲያልቅ ይፈለጋል እና በአንድ ዓመት ከ6 ወር ውስጥ ሙሉ ለሙሉ የሚረከቡት የንግድ ሱቆች ይሆናሉ ማለት ነው። አይ ቲንክ ግልጽ ሆኖልሻል። በጣም ወድጀዋለሁኝ። በጣም ደስ የሚል ነገር ነው የነገርከኝ ያለኸው። በተለይ ግራውንድ ላይ ያለውን ልቤ በጣም እየፈለገ ይመስላል። ስለዚህ እስቲ አሁን ደግሞ ስለ አፓርትመንቶቹ፣ ስለ መኖሪያ ቤት አፓርትመንቶቹ አንዳንድ ነገር በለኝ። መልካም። ያው ከዛው ፒያሳ ሳርቅ ብጀምርልሽ ጥሩ ነው ብዬ አምናለሁ። ነገር ግን ደግሞ አዲስ ስቶኮችም ስለወጡ ወደኋላ ላይ ወደዛ እመጣልሻለሁ። ፒያሳ ጋር እዛው እየሰራሽ እዛው የምትኖሪበት አማራጭ አለ። ያ ምንድነው? ቸርችል ጎዳና ኢኖቬሽን ሚኒስቴር ፊት ለፊት ጋር G+22 የምናስገነባ ይሆናል። ከባለ 1 እስከ ባለ 3 መኝታ ይኖራሉ። ግን ምን አለ እዛ ጋር ካለን ኢኖቬሽን ሚኒስቴር ፊት ለፊት እንደመገኘቱ ሴኪዩሪቲው የተጠበቀ ቦታ ነው። ነገር ግን ደግሞ ሆቴሎች፣ ሆስፒታሎች፣ ባንኮች፣ ትምህርት ቤቶችን ያካተተ ስትራቴጂክ ቦታ ነው። ቴምር ሪል ስቴት እንደ ሪል ስቴት የሚይዛቸው ቦታዎች ለመኖሪያ ምቹ ቢያከራዩት የሚያዋጣ ቦታ ላይ ነው የሚይዘውና ከዛ ውስጥ አንዱ የሆነው ቸርችል ጎዳና ጋር ያለው ነው። ለምሳሌ 66 ካሬው ጠቅላላ ክፍያው 6,930,000 ብር ሲሆን ዛሬ ላይ መክፈል የሚጠበቅባቸው ደንበኞች 693,000 ብር ነው። 80 ካሬው ጠቅላላ ክፍያው 8.4 ሚሊዮን ብር ሲሆን ዛሬ ላይ መክፈል የሚጠበቅባቸው 10 በመቶ 840,000 ብር ነው። በመቀጠል ባለ 3 መኝታ እንኳን ቢፈልጉ 141 ካሬ ያለ 14,805,000 ብር ሲሆን ዛሬ ላይ መክፈል የሚጠበቅባቸው 1,480,000 ብር ይሆናል ማለት ነው። በዚህ መንገድ ነው የሚሆነው። ነገር ግን 30% እና ከዛ በላይ ለሚከፍሉ ደንበኞች ደግሞ የ25 በመቶ ቅናሽን የምናደርግ ይሆናል። እንደው ለማስረዳት ያህል ባለ 3 መኝታውን 141 ካሬውን ለሚፈልጉ ደንበኞች በቅድሚያ 30 በመቶ መክፈል ይችላለሁ። ያም ማለት 4,400,000 መክፈል ይችላለሁ ለሚሉ ደንበኞች የ25 በመቶ ቅናሽ፣ ይህም ማለት 1.1 ሚሊዮን ያህል ቅናሽ የምናደርግላቸው ይሆናል። ይህን ደግሞ ቅናሽ አንቺ የሚያካተተ ነው የሚሆነው ማለት ነው። በጣም ለአጭር ጊዜ የሚቆይ ነው የሚሆነው። ስለዚህ ይህንን እድል እንጠቀምበት በዚሁ አጋጣሚ እንመክራለን። በጣም ቆንጆ ነገሮችን እየነገርከኝ ነው አቤል። እና አሁን እንግዲህ ይህንን አፓርትመንት ልዩ የሚያደርገው ምን ምን ነገሮችን በውስጡ አካቶ ይዟል? ይህን ሁሉ ገንዘብ ኢንቨስት እያደረግን ምን ምን ነገሮችን በውስጡ ይዟል? እስኪ በደንብ ይሄን ዲቴይል እንድትነግረኝ እፈልጋለሁ። እንዳልኩ ይሄ ጥያቄ እኔ ብቻ አይደለም የአንዲትም ጓደኛዬ ጭምር ነው እና በደንብ አብራራልኝ እባክህ። ምን ምን ተጨማሪ ነገሮች፣ ምን ምን ያካተተ ነገር አለው? መልካም። ያው እንግዲህ ይሄ G+22 አፓርትመንት በውስጡ አንድ ወለል የመኪና ማቆሚያ ከታች ቤዝመንት ማለት ነው። ሁለት ደግሞ ፖዲየም የመኪና ማቆሚያ በድምሩ 3 ወለል የመኪና ማቆሚያ የሚኖረው ሲሆን በጠቅላላው ከ3ኛ ፎቅ ጀምሮ እስከ 22ኛው ባለው ውስጥ አፓርትመንት መኖሪያ ብቻ ነው የሚሆነው። ያም ማለት የንግድ ሱቅን ያላካተተ ቦታ ነው የሚሆነው። ስለዚህ እዚህኛው ላይ ሌላ ምናምኒት ያለው 4 ሊፍቶች ይኖሩታል፣ 2 ደረጃዎች ይኖሩታል፣ ስታንድባይ ጀነሬተር አለው። እኛ በህንፃዎቻችን የመብራት መቆራረጥ እንዳይፈጠርም ስለምናስብ ከመብራት መጥፋት ውጪ ማለት ነው ትራንስፎርመርም በ6ቱም ሳይቶቻችን ላይ አስገጥመናል። በዚህኛውም ሳይት ላይ እንዲሁ የምናስገጥም ይሆናል። የመብራት የኃይል መቆራረጥ አይኖርም ማለት ነው። ቦታው ፕሌግራውንድ ይኖረዋል። ግቢን የሚያካተተ ግቢ ስራዎች አሉት ማለት ነው። ስለዚህ እነዚህ ሁሉ ነገሮችን ያሟላ በጣም ዘመናዊ ሴኪሪቲ የተጠበቀ ከሚያስፈልጉ ለህይወት ከሚያስፈልጉ ነገሮች ያራቀ ቦታ ላይ ነው የሚገኘው። ያም ማለት ትምህርት ቤት፣ ሆስፒታሎች፣ ኢቨን ኤርፖርት፣ ኢሚግሬሽን፣ ሆቴሎች እንዲሁም ሞሎች፣ መዝናኛዎች ሁሉ ቤተክርስቲያን፣ መስጊድን ጨምሮ አቅራቢያ ውስጥ የሚገኝ በጣም ወሳኝ ስትራቴጂክ ቦታ ነው። አንደኛው ሳይታችን ይሄ ነው። ግን እዚሁ ጋር ዝቅ ብዬ ደግሞ ሌላ ሳይት እንዲሁ ብነግርሽስ? በጣም ደስ ይለኛል እባክህ። መልካም። እንግዲህ ሁለተኛው የዲፕሎማቲክ ሰፈር በሆነችው እንደምታውቂው ዲፕሎማቲክ ሰፈር ስንል አይምሯችን ውስጥ የሚመጣው ሳር ቤት ነው። ምክንያቱም ከ35 በላይ ኤምባሲዎች የሚገኙበት ቦታ ነው። ከአፍሪካ ዩኒየን 300 ሜትር ላይ የሚገኘው ይህኛው ሳይታችን አሁን እንግዲህ በአዲስ መልኩ የወጣው ሳይታችን ነው ማለት ነው። እዛ ላይ ባለ 2 ባለ 3 መኝታ ያካተተ ነው የሚሆነው። ግን ማን ኤምባሲ ያለ እንኳን ብንል ቫቲካን ኤምባሲ፣ ኦስትሪያ፣ ሳውዝ አፍሪካ እንዲሁም ሌሎች ኤምባሲዎች እንዲሁ ያካተተ ነው። ኢንዶኔዥያ፣ ኮሪያ የመሳሰሉ ኤምባሲዎችን ያካተተ ከ35 በላይ ኤምባሲዎችን ያካተተ ቦታ ላይ ነው የሚገኘው ይህ አፓርትመንት። ስለዚህ በዚህ ውስጥ 1132 ካሬ ላይ ያረፈ ሲሆን
ከአጠገባችን ደግሞ እንዲሁ በመንግስት እየተገነባ ያለ ኮሪደር ፕሮጀክቶችን ያካተተ ሱፐርማርኬቶች፣ ሞሎች፣ ሬስቶራንቶች፣ ካፌዎች፣ መዝናኛዎች፣ ለህፃን መጫወቻ የሚሆን ፕሌይግራውንዶች፣ መኪና ማቆሚያዎች፣ ግሪን ኤሪያዎችን ያካተተ የመንግስት ትልቅ ፕሮጀክት አለ። በትክክል የእኛ ሳይት ከዚህ የመንግስት ፕሮጀክት አጠገብ ነው የሚገኘው። ስለዚህ ልጆቻቸውን በእኛ አፓርትመንት ውስጥ እያኖሩ ወይም ደግሞ ራሳቸው እየኖሩ ግብይቱን፣ መዝናኛውን ደግሞ ከመንግስት ካለው ፕሮጀክት በኩል የሚዝናኑበት አማራጭን የያዘ ነው የሚሆነው። እንደምታውቂው የዲፕሎማቲክ ሰፈር እንደመሆኑ ማከራየት እንኳን ቢፈልጉ ከኛ በብር ገዝተው፣ ነገር ግን ደግሞ እነሱ ሲያከራዩት በዶላር የሚያከራዩበት ቦታ ነው እና ይህን እንዴት ታየዋለሽ? ይህም ሁለተኛው ሳይታችን ነው። እንደው ኮንፊውዝድ እንዳላረግሽ ግን። ኦኬ፣ ይሄ ማለት ወደ አፍሪካ ዩኒየን አካባቢ ያልከኝ ነው ማለት ነው? ሶሪ፣ እሺ፣ ያ ወደ ኤዩ አካባቢ ነው፣ አፍሪካ ዩኒየን አካባቢ ነው። ከአፍሪካ ዩኒየን ኤግዛክትሊ 300 ሜትር አቅራቢያ ላይ ነው የሚገኘው። በጣም ጥሩ አስፋልት ዳር የሚገኝ ለመኖር ምቹ የሆነ ጥሩ ቦታ ላይ ነው የሚገኘው። ይህኛውም አፓርትመንት አንዱ ነው። በውስጡ ምን አለ የሚለው ግን ዋናው ጥያቄሽ ይመስለኛል። ወይ ትክክል እንዴ? ቀጣይ ጥያቄ የሚሆነው ይሄ ነበርና የሚገርም እስቲ አሁን ስለ ዋጋቸው ማወቅ ፈለኩ። እንግዲህ እንደምታውቀው ሳሪት ትንሽ በጣም ዋጋ ወደድ ያለ ሰፈር ነው። እናንተ የተለያየ በካሬ ምን አይነት አማራጮችን ይዛችሁ መጣችኋል? ፕራይስ ውስጥ ላይ ምን አይነት ማስተካከያ አላችሁ? ታችን ላይ እንደው ይህንን ከአንቺ ጋር ስናወራ የሳር ቤቱ ኤሪያችን ትልቅ ዲስካውንትን ይዞ የመጣ በጣም አዋጊ ተመራጭ የሆነ ቦታ ነው። እንግዲህ እዛ ላይ ምን አለ ካለን ባለ 2 ባለ 3 መኝታ እንዲሁ የሚያገኙ ይሆናል። ትንሹ ካሬ 88፣ መካከለኛው ካሬ 91፣ 94 ካሬ ደግሞ መጨረሻው ለባለ 2 መኝታ ሲሆን ለባለ 3ቱ ደግሞ 107፣ 111፣ 123፣ 124 እና 130 ካሬ አማራጮችን የያዘን ነው የሚሆነው። በውስጡ ጥሩ አሚኒቲዎች አሉት። ዘመናዊ ጊዜውን ያዋጀ ጊዜውን የጠበቀ በጣም ቆንጆ አፓርትመንት ነው የሚሆነው ማለት ነው። ስለዚህ በዚህ ውስጥ ባለ 2 መኝታው ላይ አንድ ለሚከፍሉ ደንበኞች ለምሳሌ 91 ካሬውን ብናነሳ 5.8 ሚሊዮን ብር ካሽ መክፈል ለሚችሉ ጥሩ ኦፈር ይዞ መጥቷል። ይህም የዲስካውንት ነው፣ የሚቆየውም ለአጭር ጊዜ ነው። ነገር ግን ደግሞ በአከፋፈል በ3 ዓመት ውስጥ እንደመረከቡ ቤቱ በ3 ዓመት ውስጥ ሊክፈለው ካሉ 13.9 ሚሊዮን ብር ነው ማለት ነው። ስለዚህ ይሄ ጥሩ ኦፖርቹኒቲ ነው። ዲስካውንትንም እንዲሁ ያካተተ አማራጮች አሉት። ስለዚህ መልካም ነው ብዬ ጥሩ ኦፈር ነው ብዬ አስባለሁ። በጣም ቆንጆ ኦፈር ነው አቤል፣ በጣም ነው የማመሰግነው። ደግሞ በጣም ባርገህ ነው ያብራራህልኝ፣ በጣም ደስ በሚል ሁኔታ ነው እና አሁን በጣም ልብ የደነገጠበት የወደድኩት ይሄ የገበያ ማዕከሉን ወይም ደግሞ ሱቆቹን ላይ ነው እና ከሱቁ አንድ ፈልጋለሁ። እስቲ በደንብ ስለሱ በደንብ እናወራለን። ሳር ቤት ያለው የመኖሪያ አፓርትመንት በጣም የሚወደድ ነገር ነው እና ስለሱም በደንብ ዲቴይል እናወራለን። በጣም በደስታ እኔም ደስ ብሎኛል። ስለነበረን ጊዜ በጣም ነው ማመሰግንሽ። በቴምር ሪል ስቴት የተሻሉ አማራጮች አሉ። በሳር ቤት፣ በፒያሳ ሊሴ ገብረ ማርያም ጋር፣ ንግድ ሱቅም ደግሞ በአድዋ 00 ጋር፣ በአያትም እንዲሁ በመረጡት አማራጮች ላይ የቤት ባለቤት የሚሆኑበት ጥሩ አማራጭ ፈጥረናል ብዬ አስባለሁ። ስለነበረን ቆይታ በጣም ነው ማመሰግነው። እንደ አጋጣሚ የሆነውን ክላይንት ስላለብኝ ወደዛ መሄድ ስላለብኝ ነው። በእውነት በጣም ጥሩ ጊዜ እንዳሳለፍን አምናለሁ። ባባይ። ሌሎቻችሁም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ኮሜንት ላይ ተዉ። ደግሞ በተበለጠ ለመረዳት የምትፈልጉት ነገር ካለ በስልክ ቁጥር ወደ ናቤል ወይም ቴምር ሪል ስቴት መደወል ትችላላችሁ። ሲቀጥል ደግሞ በአካል ቤተሰቦቻችሁን ልካችሁ የሚታይ የሚደሰስ የሚጨበጥ አላርለ ሄዳችሁ ማረጋገጥና በስነ ስርዓት የሚታይ ነገር ያላቸው ሰዎች ስለሆኑ ሄዳችሁ አይታችሁ ወስናችሁ እንድትገቡበት ነው የምመክረው። የዚዚ ቢዩቲ ቤተሰቦች እጅግ በጣም እንግዲህ እኔ ያለኝ ጥያቄ ጨርሻለሁ። እናንተ ማንኛውም ጥያቄ ካላችሁ በስልክ አቤልን ማግኘት ትችላላችሁ። በጣም ቀና ሰው ነው። ማንኛውንም ጥያቄ ማቅረብና መጠየቅ ትችላላችሁ። እኔ እዚህ ጋር በቃ አመሰግናለሁ። ቻው።